ሰላም እንዴት ናችሁ? የአብሳላት አማሪ ዩቲዩብ ቻናል ተከታታዮች እግዚአብሔር ይመስገን አለው። እኔ በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ እና ዛሬ ምንድነው ልላችሁ የምፈልገው ትንሽ ተናድጃለሁ። እንጃ አንዳንድ ኢትዮጵያዊ በመሆን ብቻ ነው የምትናደደው ነገር አለ። ኢትዮጵያዊ በመሆናችን ብቻ ነው የተናደድኩትና ሀበሻ ማለት ሀበሻ በቃ ለሰው የሚሰጠው ቦታ ይሄ ነው። እግዚአብሔርን በቃ ቦታችን ይሄ ነው፣ የሚገባን ቦታ ይሄ ነው። እግዚአብሔርን በጣም ነው የሚያናቀው። ሳስበው በጣም ነው እኔ ማሰብ አልፈልግም። ምክንያቱም በጣም ነው የምናደደው ሳስበው ማለት ነው። የተፈጠረው ምን እንደተፈጠረ በደንብ ሁላችሁም ታውቁታላችሁ፣ የተፈጠረው ነገር ማለት ነው። እና የምር ዛሬ እንኳን ያሰብኩት ይሄን ቪዲዮ ለመስራት ያሰብኩት ከአርሴማ ጋር ነበር። ከአርሴማ ጋር እንድንሰራ ፈልጌው ነበር ቪዲዮ። ያው እሷም ትንሽ አዲስ አበባ ትንሽ የአየር ለውጥ እያደረገች ስለሆነ ትንሽ አየሩ አልተስማማትም እና ትንሽ ስላመማት ጉንፋንም ትንሽ ስለያዛት ነው ዛሬ ከኔ ጋር ያልተገናኘ ነው። ወይም ባለፈው ትናንትና ወይም እንዳልኳችሁ በቪዲዮ ቀጣይ ይዤ እመጣለሁ ብያችሁ ነበረ። ያው ትናንት የተፈጠረው ነው ሁላችንም እናውቃለን፣ ምን እንደተፈጠረ ማለት ነው። በደንብ አድርገን ሁላችንም እናውቃለን የተፈጠረውን ነገር ማለት ነው። እና እኔ ዊሽ በስመ አብ ማርያምን የሚያስቀና ፍቅር እኔ በጣም ነው በቃ ደስ ያለኝ ሳያው ራሱ በቃ አላር የሆነ ይሄ ፍቅር ይሄን ህይወት ይሄን ላይፍ ሁላችሁም የምትመኙት ነው። ግን እድል እጣናት በቃ እንደዚህ ናት እድል በቃ ህይወት እድል በቃ እኔ እንጃ አላውቅም። ህይወት ወደ መረች እና ይሄ መታገል ሳይሆን መታደል ነው። እኔ በጣም ነው ደስ ያለኝ በቃ ወይ አርሱ ፈጣሪ የአብርሃምና የሳራ ያድርግልሽ አቦ እግዚአብሔር በቃ የአብርሃምና የሳራ ያድርግላችሁ። አግብታችሁ ወልዳችሁ ማየት ፈልጋለሁ። በዚህ ብቻ እንዲያበቃ አልፈልግም። በዚህ አላውቅም ብቻ ከዚህ የተሻለ ነገር ነው የምመኝልሽ አርሴማ። አብዛኞቻችሁ ያው ማለት ይሄ ነገር በእኔ የደረሰው ነው አሁን ላይ ያለው ሁኔታ ማለት ነው። አሁን ያለው ሁኔታ የሆነ ጊዜ ላይ እኔ ላይ ያደረጋችሁትን ተመሳሳይ ነው አርሴማ ላይ ያደረጋችሁ ያላችሁትና እንደዚህ በዚህ መልኩ እንድታዩት እኔም አልፈልግም። እናንተ ነው ታውቁታላችሁ። አርሴማ ታዳጊ ናት፣ ገና ልጅ ናት እና ህይወቷ ብዙ ነገር ነው የሚጠብቃት እና ከእናንተ ማለት በእንደዚህ አይነት ሁኔታ መሆን አልነበረበትም የእናንተ አስተያየት ማለት ነው። እና የምትኮምቱ ሰዎች ኮሜንት የምትጽፉ ሰዎች እግዚአብሔር እንዳለ እያሰባችሁ የሆነ የምትጽፉት የምታደርጉት ነገር ምክንያቱም እቺ ልጅ ገና ወጣት ናት፣ ገና ታዳጊ ናት፣ ብዙ ነገር ይጠብቃታል። ብዙ ላይፍ ወደፊት ገና በጣም ብዙ ነገር ነው የሚጠብቃት። ብዙ ነገር ነው ማለት አላረለ በቃ የሰው ደስታ ማየት የማትመኙ ሰዎች ኧረ ምን ጉር ናችሁ! ኧረ ምን ጉር ናችሁ! በስመ አብ ትናንትና ወይ እግዚአብሔርን ኧረ በስመ አብ ትናንትና በሰው ህይወት ምንድን ናችሁ ቲክቶከሮች? ምን ጉር ናችሁ እንዴ? አንዳንዴ እንኳን አይቶ ማለፍ የሚባል ነገር ይልመድባችሁ። አንዳንዴ እስኪ እንጃ ከድርጊታችሁ እስኪ አንዳንዴ ተቆጠቡ። በቃ ቲክታክ እኮ ቲክታክ ለምን እንደመጣ እኮ መነሻ መምጫውን እናውቀዋለን አይደል? እንደ ሁላችንም ለምንድን ነው እየተዋወቅን የምንሸዋወደው? ለምን ስርዓት ያለው ነገር አትለቁ? ገና ነገር ተስማምት እነሱ ምንም ያላሉትን ጉዳይ ማለት ነው። እናንተ ምን ሆናችሁ ነው ቲክቶከሮች? ያማችኋል ለቲክቶከሮች ጭንቅላታችሁ ማሰብ አቅቷል? ምንድነው ቪዲዮ እየቆራረጣችሁ እንደዚህ ሆነች እና ምንም በማይመለከታችሁ ነገር ጠልቃ እየገባችሁ እግዚአብሔር ነው ሲል እንዴ ማንም ይኖረው የራሱ ላይ ፍቅር ሰው የሚኖረው እንዴ። እናንተ ግን የእናንተ ቪው የእናንተ ቲክታክ ለማድመቅ ብላችሁ የሰው ህይወት አታበላችሁ። ማርያምን ቲክቶከሮች እንዴ ስንት ሰው አለ እንዴ አይቶ ማለፍ የሚባል ነገር ይድመድባችሁ። ኧረ በማርያም እንዴ ወይም ተውት በቃ። ሰው ምንም ነገር ያላሰበው እናንተ የሰው ህይወት ለመበጥበጥ ለምንድን ነው የምትሞክሩት? እቺ ልጅም ይሄ ልጅም በቃ ምን ያደርጋችሁ እንዴ? ለምንድን ነው ማተውት ጉዳዩ ይሄን ያለ እናንተ በጣም ነው የሚደብረው የምታረጉት ነገር ማለት ነው። ማርያምን ምንም ለሰው ሪስፔክት የሚባል ያልፈጠረባችሁ ፈጠር እንዴ። ሰው እኮ አለ እኮ ተምሮ ምሁር አለ ለሰው ሪስፔክት ያለው ሰብአዊነት የሚሰማው ሰው እኮ አለ፣ ኃላፊነት የሚሰማው ነገ እኔ እንዲባረክ እቺ ልጅ ነው። እናንተ አሁን ላይ ማድረግ ያለባችሁ እቺን ልጅ ማበረታታት። ከዚህ በፊት የነበረችበትን ላይፍ ታውቁታለች። ብዙ ስቃይ አይታለች፣ ብዙ መከራ አይታለች። ለዚህ አሁን እናንተ ደግሞ ድጋሚ ሌላ ቻሌንጅ ይሆናችሁባት ነው እና እናንተ እቺን ልጅ ሰፖርት ማድረግ ነው ያለባችሁ። ልትደግፏት ነው የሚገባው፣ ልታበረታታት ነው የሚገባው እንጂ
እኔ ካንቺ እንደዚህ አልጠብቅም። አርሴማ ድሮ በጣም ወድሽ ነበር፣ አሁን እንደምወድሽ ያልጠላሽ አንቺ ጠላሻት አልጠላሻት። እሷ የሚቀንስባት ነገር የለም፣ የሚጨምርባት ነገር የለም። አንቺ ስለወደድሽ የሚጨምር ነገር የለም፣ ወይም ስለወደዳችሁ የሚሆን ነገር የለም፣ ስለጠላችሁ የሚሆን ነገር የለም። የእናንተ መጥላት ማውደድ በቃ እናውቀዋለን። ሶሻል ሚዲያውን በደንብ አድርገን ነው የምናውቀው እና እናንተም ለሰው ልጅ ምን አይነት ሪስፔክት ምን አይነት ቦታ እንዳላችሁ በደንብ አድርገን እናውቃለን። ግን ለድርጊታችሁ በጣም ስነ ስርዓት የሌለው ምን አይነት ከምን ተፈጥራችሁ ነው እንደዚህ አይነት ሰው ልትሆኑ የቻላችሁት? እኔ በጣም ነው የሚገርመኝ እግዚአብሔርን። እኔ እንኳን ለኔ ለጠላቴ መልማኛው ታውቁታላችሁ። ከዚህ በፊት እኔ ላይ ያደረጋችሁትን ተመሳሳይ አርሴማ ላይ ያደረጋችሁ ነው እና ተቆጠቡ ከድርጊታችሁ። ሁኔታችሁ ወዴት እንደሚሄድ ፈጣሪ ነው ይወቀው። እግዚአብሔርን የምታደርጉት ነገር ደስ አይልም፣ በጣም ነው የሚያስጠላው። እኔ በበኩሌ በጣም የሆነ በቃ የሆነ ዘገኝ። በየፌስቡኩ በየቲክታኩ የምትለቁት ነገር የምትሳደቡት ስድብ ምንም ደስ አይልም እና ምንም ለዛ የሌለው ነገር ነው የምታደርጉት ነው። በቃ ህይወት ናት። ህይወት ምርጫ ናት። ፈጣሪ ያደለውን ነው ማለት ፈጣሪ ያለውን ነው የሚሆነው። ሁሌም የሆነ ነገር ከማድረጋችሁ ወይም የሆነ ነገር ከማሰባችሁ በፊት በጣም እንትን ማለት ምንድን ይባላል በተደጋጋሚ ማሰብ አለባችሁ ለዛ ነገር ማለት ነው። ምክንያቱም የምታደርጉት አሁን ላይ የምታራምዱት ሙድ ወይም አሁን ላይ የምታረጉት ነገር ወደፊት ያስጠይቃችኋል። እግዚአብሔርን ደስ የሚል ፍቅር ነው። እኔ በጣም ነው የኮራውባቸው እግዚአብሔርን ከሚባለው በላይ በጣም ነው ያልቃ በጣም ነው ደስ ያለኝ። ፍቅራቸውም ያስቀናል። እግዚአብሔርን ቦታው ላይ ቢሆን ደስ ይለኝ ነበር እንደዛ ባያቸው ማለት ነው። እና እግዚአብሔርን ደግሞ ማለት ነው በጣም የተናደድኩት ደግሞ የምታሽቃብጡ ሰዎች ምን ለመሆን ነው የምታሽቃብጡት? ምን ለመሆን ምን ልታገኙ ነው የምታሽቃብጡት? ቆይ እየደወላችሁ የምትሳደቡት እየደወላችሁ ምን አገባችሁ? እስኪ የራሳችሁ እናንተ የራሳችሁን እድሜ ጨርሳችሁ የራሳችሁን ህይወት የራስን ሁሉ ነገር በቃ እኛ እኮ ታዳጊዎች ነን። ምንም ብናደርግ እግዚአብሔር ምንም ብንሰራ ምንም ብናደርግ ያምርብናል። እናንተ ግን እድሜያችሁን የጨረሳችሁ አሮጊቶች የምታደርጉት ነገር ምንድን ነው? የምትሰሩት ነገር ይሄ ንግግሬ ለማን እንደሆነ ያ ሰው ይደርሷል ይገባል ብዬ አስባለሁ። ደደብ ካልሆነ መቼም ይረዳኛል ያ ሰው ማለት ነው። እና ምን ይሁን ነው የምትሉት እንዴ? እቺ ልጅ ለምን አትተዋትም? በቀን 100 ጊዜ ከምትፈስቷት ለምን የራሳችሁ ላይፍ ለምን ምን አድርጌ እኔስ ምን አድርጌ እንደዚህ ልታወቅ ምን አድርጌ እንደዚህ ልሆን እኔስ ህይወት በምን አይነት መንገድ ነው መምራት የምችለው? የራሳችሁን ህይወት ሳታውቃሉ የሰው ህይወት ላይ እንትን ለማለት በጣም ትሮጣላችሁ፣ በጣም ትቸኩላላችሁ። እና እንጃ አላውቅም። እርምጃችሁ በልክ ቢሆን በጣም ደስ ይለኛል። እግዚአብሔርን የፈሰሰ ውሃ አይታፈስም። ይሄን ማወቅ አለባችሁ። እና አሁን ላይ እናንተ ምንም ብትሉ ብትንጫጩ ብትጮሩ ምንም እግዚአብሔርን ምንም መምጣት አትችሉም። ምንም ማለት ነው ምንም። ግን እንደዚህ በዚህ ልክ ባይሆን ደስ ይለኛል። በቃ አለ አይደለ ሰው ልጅ ናችሁ። በቃ ለሰው ልጅ በምትሰጡት ልክ እግዚአብሔርም እኮ ስጡ ይሰጣችኋል። እናንተ ለሰው ልጅ በምትሰጡት ልክ ነው የሰው ልጅ የሚሰጣችሁ። እና ለሁሉም ነገር ደግሞ ቀን አለው። ሁሉም ነገር ቀን አለው የራሱ ማለት ነው። እና እኔ ከዚህ ሁሉ ምንድነው እንደዚህ የምፈልገው በቃ ለዚች ልጅ እናንተ ናችሁ ዩቲዩበሮች። እናንተ ማለት በቃ በእንሳት መረዳዳት መደጋገፍ ነው ያለብን እንጂ መጣላት ያለነ ጭቅጭቅ ያለነ ግብግብስ መግባት እንደዚህ ነው ገደልኩሽ ዝም በል እና በቃ እኔ እንጃ የእናንተ አብሮነት የእናንተ ትስስር የእናንተ መተሳሰብ በጣም ነው የሚያስፈልገው ማለት ነው። እና ጊዜው ከፍቷል። አሁን ያለንበት ሁኔታ ጥሩ አይደለም እና በመጣላት በመበሻሸቅ በቃ አላውቅም ያለውና የሰውን ነገር በመመኘት ምናምን አይደለም። ህይወት በዚህ መንገድ ወዴት ማጥስለን ወደ ገሃነም ካለና በስተቀር ማለት ነው። እና ሁላችንም ተሳስበን በቃ አንድነት ኖሮን ፍቅር ኖሮን በቃ አላውቅም እርስ በርስ ተሳስረን ነው አለ አይደለ ሁላችን ማንም የማንንም ክብር ሳይነካ ተሳስበን የምንኖርበት ጊዜ ፈጣሪ ያድርግልን እንጂ አሁን ሁኔታው እኔ ወዴት እየሄድ እንደሆነ በጭራሽ ላውቅ አልቻልኩም። በቃ በጣም አስጊ ሁኔታ ውስጥ ነው ያለነው። በዚህ ሁኔታ ማንም አይቀጥልም። አንድ ሰው እንዲያደርገ ብላችሁ ቲክቶክ ላይ ሙሉ በሙሉ ተጠቀልቃላችሁ። ሙሉ ቲክቶክ ሙሉ ፌስቡክ ነው ወይስ በእነሱ የመፈመስ ዓላማ ካላችሁም ተናገሩ። እግዚአብሔር የሰው ቪዲዮ የቆራረጣችሁ እንዲያረጋችሁ እኔ በጣም ነው የተናደድኩት። በቃ አይደረግም። ኢትዮጵያዊ በመሆኔ ይመጣል
እንደዚህ አይደረግም ማለት ሰውን ሰፖርት ማድረግ መደገፍ ስንችል እንደዚህ እኛ የአንድን ሰው ውድቀት የምንመኝ ከሆነ የቱ ጋር ነው ኢትዮጵያ ነው? የቱ ጋር ነው ተሳሰብ ያለው? የቱ ጋር ነው እኛ እርስ በርስ እንትን ያለው? አንዳችን ለአንዳችን ያስብ ነው። ለምንድን ነው በዚህ ልክ ራስ ወዳድ የምንሆነው? በቃ እቺ ልጅ እግዚአብሔርን እኔ ማርያም በጣም ነው የምትገርሙት። እና ይድረስ ለቲክቶከሮች ማርያምን እንደምንም ሼርም አላውቅም ሼር አድርጋችሁ ምንም አድርጋችሁ ይሄን ቪዲዮ ቅድም እንዳልኳችሁ ለዚህ ቤት አዲስ ናችሁ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ መድረስ ወዳለበት ሰው አድርሱት። ይሄን ቪዲዮ ማለት ነው አድርሱት። ለዛ እግዚአብሔርን አፍ ሲከፈት ጭንቅላት ይለካል። እውነት ነው ማርያምን። እና በዚህ ልክ አፋችሁን አትክፈቱ ሰዎች። እና አርሴማ ብትኖር በጣም ደስ ይለኝ ነበር። በጣም ከሚባለው በላይ በጣም ደስ ይለኝ ነበር። ምክንያቱም ይሄ ቪዲዮ እሷን ስለሚመለከት ማለት ነው። እና አርሴማና ቴዳን አግኝቻቸው ቢሆን ዛሬ ደስ ይለኝ ነበር፣ ግን አላገኛቸውም። ግን ማግኘቴ ማይቀር ነው ማለት እንገናኛለን። እንደዚሁ ከነሱ አንደበት ነው የምትሰሙት ነገር ይኖራል፣ በእርግጠኝነት ይኖራል። ማለት እንጃ እኔ ፍቅራቸው ተመችቶኛል። በቃ ያርግላቸው እግዚአብሔር። ግን እያንዳንዳችን ለምናደርገው ነገር ማስተዋል አለብን። አሁን እቺ ልጅ ምን ትሆን ነው እናንተ የምትሉት? ለሰው ውድቀት አትመኙ። እግዚአብሔርን የሰው ውድቀት ስትመኙ የራሳችሁን ውድቀት ነው ፈጣሪ የሚያሳያችሁ። እና እየደወላችሁ የምታስፈራራት እየደወላችሁ አንቺ እንደዚህ ነሽ የምትላት ማማፍ ሰጣችሁ አይቶ ማለፍ የሚባል እግዚአብሔርን እንዴ! ለነገሩ አበሻ አይደለን እንዴ? ከኛ የሚጠበቅ ነገር እኮ ነው። ማርያም አበሻ እኮ ነን እኛ። አበሻ የሰው ውድቀት የሚያስደስተን አበሾች ነን እኛ። የሰው ውድቀት የሚያስደስተን በሰው ውድቀት የምንስቅ ሰዎች እኮ ነን እኛ አበሾች ነን። እኛ ማንጠብቀው ነገር አይደለም። አቤት እናንተ ጸረ ፈጣሪ ትዕግስት መስጠን እግዚአብሔር። እኔ በቃ እንጃ አይቶ ማለፍ አልቻልኩም። በየቲክታኩ በየፌስቡኩ በየዩቲዩብ የሚለቀቀውን ነገር አይቼ ማለፍ አልቻልኩም። እንደማንኛውም እኮ መተውችን ነበር፣ ግን እንደማንኛውም ሰው ምን አገባኝ ብዬ መተውችን ነበር። ግን አርሴማ ደግሞ ጓደኛዬ ናት፣ በአንድ በኩል ጓደኛዬ ናት፣ ቤስት ጓደኛዬ ናት። እና በሷ የሚመጣብኝ ነገርም አልወድም፣ አልፈልግም። ማለት እስከዛሬ ተጨቁና እስከዛሬ እንደዚህ የሆነ ብዙ ነገር እስከዛሬ ብዙ በደልም አደረሳችሁበታል። በቃ ብዙ ማይነገር ሰው የሰው ልጅ ላይ ቃል እንጃ። አመሰግናለሁ። የሰው ልጅ ላይ እኔ እንጃ አላውቅም። ከሰው ልጅ አፍ እኮ የሚወጣው ቃል አንዳንዴ የሰው ልጅ ወዴት እንደሚመራው አታውቅም። እኔ ዛሬ እንደዚህ ናት ብዬ ያችን ሴት ከማጣጣም እኛ ያጣጣልነው ሰው ነገ ጥሩ ደረጃ እንደርሰው እና እናንተ የፈለገ ነገር ብትናገሯት፣ የፈለገ ብትሰርባት፣ የፈለገ ውድቀቷን ብትመኙ ፈጣሪ የሷን ስኬት በቅርብ ያሳያችኋል። በቃ እስከዛሬ የኖረችው ላይፍ ይበቃታል። አሁን በቃ አዲስ ህይወት፣ አዲስ ምዕራፍ፣ አዲስ መንገድ ላይ ናት እና እቺ ልጅ የምንፈልገው ከእናንተ እንድታበረታቱ ቃል አይደለም። እስኪ ምን አለበት ይርስ ታምሩ በቃ ፈጣሪ ያሰባችሁትን ያሳካላችሁ እያላችሁ እስኪ በዛሬው ማርያምን በይሄ ቪዲዮ እስኪ ይሄንን ቪዲዮ እንኳን አይታችሁ ሰባውነት የሚሰማችሁ ከሆነ እስኪ ደግሞ አዲስ ዩቲዩበር ናት። ገና አሁን ነው ዩቲዩብ የከፈተችው። ከዚህ በፊት አብረን እንደምንሰራ ታውቃላችሁ። ከዚህ በፊት ብዙ ሚዲያ ላይ ነው አብረን የሰራነው እና አዲስ አካውንት ነው የከፈተችው። ጀማሪ እንዳልሆነች ታውቃላችሁ። ቢሆንም ከዚህ በፊት ክፉ ደጉን አብረን አሳልፈናል። ከእናንተ ጋር ማለት ነው። ከእናንተ ከዩቲዩብ ቤተሰቦቻችን ጋር ክፉ ደጉን በጣም ብዙ ነገር አብረን አሳልፈናል እና አሁን ላይ አይዞሽ እኛ ያለንልሽ እያላችሁ ሁላችሁ እንድታበረታቱ ነው የምፈልገው። እግዚአብሔር እንዴ እናንተ እና እቺ ልጅ ወድቃ እንድትቀር ነው ምኞታችሁ፣ ግን አይሆንም፣ አይሳካም። ለዛ ለተጨራሽ ማለት ነው። እግዚአብሔር እኔም ከጎና ያለው ሌሎችም ብዙ አሉ። እግዚአብሔር ይበለው። ቴዳም አለ ቴዲ ያለላት ሲጀምር እሱ አለላት በቃ እና አሁን ላይ ያለችበት ላይፍ በጣም ደስ የሚል ነው። በቃ የሚያስቀና ላይፍ እግዚአብሔርን አብዛኛው ሴቶች አብዛኞቹ ወንዶች እንደምትመኙት አርሴማን ግልጽ ነው። ይሁንም በቃ አርሴማ አሁን ላይ ማለት ነው የራሷ ላይፍ በቃ የራሷ ደስ የሚል ህይወት ጀምራለች እና በጣም ነው ፍቅራቸው የሚያስቀናው። ደስ የሚል ፍቅር ላይ ናት። ቻላቅም ፈጣሪ ከዚህ ሁሉ ይጠብቃችሁ። ፈጣሪ ከሰው አይን ይጠብቃችሁ። በቃ ሰዎች ሲጀምር አበሾች ቡዳ ናቸው እናንተ
እግዚአብሔርን የምር ነው። በቃ ሰይጣኖች ቡዶች ናቸው። በተለይ ቲክቶከሮች ሰይጣኖች፣ አይታችሁ ማለፍ የሚባል ያልፈጠረባቸው አጋንንት ያለባቸው ሰዎች ናቸውና ቻለውም ለእናንተ ፈጣሪ ምህረቱን ያወርድላችሁ፣ አስተሳሰባችሁንም ፈጣሪ ያስተካክለው። ለእናንተ ለማይረባ ቫይራል ብላችሁ የሰው ህይወት አታመሰቃቅሉ። ስርዓት አድርጉ። እግዚአብሔርን በተለይ ቲክቶከሮች በጣም ስርዓት አድርጉ። ይሄንን ቪዲዮ እየፈሰሳችሁ ያላችሁ የቆራረጣችሁ 120 ጊዜ የምትፈስቱት ለእናንተ ነው ይሄ ቪዲዮ ማለት ነው። እና በጣም ስርዓት አድርጉ። አስተውሉ። የሆነ ነገር ከማድረጋችሁ በፊት በጣም መረጋጋትና ማስተዋል አለባችሁ። ምንድነው የምታቀሳስሩት? ምን ይፈጠር ነው የምትሉት? ምን ይሁንላችሁ? ምን ይሁን ነው የምትሉት? ምን ታገኛላችሁ? ሰው አቀሳስራችሁ ሰው አያይዛችሁ እናንተ ስለፈሰሳችሁ እናንተ እንደዚህ ብላችሁ ወይኔ የምታደርጉት ነገር በጣም እኮ ነው የሚያስጠላው። እናንተ እንትን የምትሉት እናንተ ያኔ ማርያም የእናንተ ጉድ ስለማን ነገር ነው? አሁን ላይ እናንተ የሰውን ታሪክ እንደዚህ ስላደረጋችሁ እንደዚህ ስለለጣጠፋችሁ ምንም የሚፈጠር ታምር የለውም። እነሱን ከቤት ነው ብሏል። አያችሁ እግዚአብሔር እንደ ፈጣሪ ምን አይነት ትዕግስት ነው የሰጣቸው። ታድለው እነሱ ካደረጉት የበለጠ እኮ እናንተ ያደረጋችሁት ነው የሚከፋው የሚያናደው ማለት ነው። ግን አይገባችሁም፣ ደደብ ናችሁ። ቲክቶከሮች በጣም ነው የምታስጠሉት። እግዚአብሔር በጣም አስቀያሚ ናቸው። በግድ ሰው ካልተጣላ የሚል ፍጥረት አለ። ለምንድን ነው በግድ ልታጣላቸው የምትሞክሩት? በግድ ለምንድን ነው ለምንድን ነው ለማሳነስ የምትሞክሩት? በጣም ስርዓት አድርጉ። ማርያምን አታሽቃብጡ። በቃ ማሽቃበጥ ለማንም አይጠቅምም። እና አታሽቃብጡ። እናንተ የራሳችሁን ህይወት በሚገባ ኖራችሁ የራሳችሁን እድሜ ጨርሳችሁ አሁን ላይ በምትቆርቡት ጊዜ ምንድነው የምትሆኑት? ምንድነው እኛ ኧረ ተውት፣ ይሄን ነገር ተውት እና ልጆቹ ይኖሩበት። በቃ ምንድነው ነው ወይስ የእናንተን ቁጭት ነው እኛ ላይ እነሱ ላይ የምትወጡት? እናንተ ያላሳለፋችሁትን ላይፍ እነሱ ያሳለፉ ስለሆነ በቅናት ነው። ምንድነው ይሄ ነገር? እኔ ምንም አልገባኝም። እና ብቻ ፈጣሪ ማስተዋሉን ይስጣችሁ። ነገ ላይ ደግሞ አብረን ነን የተሻለ ማለት ነው። ከዚህ የተሻለ ጽድት ያለ ቪዲዮ ይዘንላችሁ እንመጣለን። አርሴናልም ቴዲንም በአካል ነገ አግኝቻቸው ብቻ ስለናንተ ያላችሁን አመለካከት ስለነሱ ሳይሆን ስለናንተ ስለ ቲክቶከሮች ሰው በግድ ካልተጣላ ለሚሉ ሰዎች እርስ በርስ ሰውን ለማባላት ቻላቁም ሰው ለማቃጠል የተፈጠረ ፍጥረት አለ እግዚአብሔር እና ቲክቶከሮች በጣም ስራ ተደረገ በጣም ማለት ነው። አሁን አንድ ቪዲዮ ከዩቲዩብ አወርደሽ ፍሰት ያልፍሰት ላንቺ ምን የሚከፈልሽ ግን እንትን የለ የግዴታ ለምን ሰው ለማጣላት ትሞክራላችሁ? ምን ለማግኘት ነው? የሰውን ትኩረት ለመሳብ እና የማይደረግና የሚደረግ ነገር ላይ እግዚአብሔር ላይ እና ምን እንዳችሁ ፈልገው እነዚህ እግዚአብሔር ምስክሬ ነው። እኔ ባገኛችሁ አልምራችሁ። ይሄን ቪዲዮ ሰው ለማቀስ ነው ያቀሰሰራችሁ ያላችሁት ባገኛችሁ አልምራችሁ። እግዚአብሔር እና በጣም ታረጉት ነገር በጣም ያስጠላል። በጣም እና እኔ አብዛኛው ጊዜ ነገሮችን አይቼ ባላየና ማልፎ ለምን ያ ሰው ለርስ ከተመቸው ያርግለት አለ እኮ አንዳንድ ሰው እግዚአብሔር የሰው ደስታ የሚያስደስተው አለ። አንዳንድ ሰው አለ የጸዳ አይምሮ የጸዳ አስተሳሰብ ያለው ሰው አለ እንደናንተ ኢየሱስ። ኧረ ቲክቶከሮች ቲክቶከርና ፌስቡክ ላይ የምትፖስቱት በተለይ ፌስቡክና ቲክታክ የምትፖስቱ ሰዎች እግዚአብሔር መጨረሻችሁን ያሳምረው። እግዚአብሔር መጨረሻችሁን ያሳምረው። እኔ ምንም ማለት ነው። እና ሰው በግድ ከተጣላ የምትሉ ሰዎች እና ላሽቃባጮች በተለይ ላሽቃባጮች አታሽቃባጭ። ማሽቃበጥ ለማንም አይጠቅምም። ስርዓት እግዚአብሔር አበሻ የመሆናችሁ መገለጫ በማሽቃበጣችሁ ነው የሚታወቀው። ገባችሁ? በመቅናት ይሄ ሰው ለምን ሳቀ፣ ይሄ ሰው ለምን ደስ አለ፣ ይሄ ሰው ለምን እንደዚህ አይነት ላይፍ ኖረው ብላችሁ የምትቆረቆሩ ናችሁ አበሾች። የሰው ደስታ የማያስደስታችሁ፣ የሰው ስኬት የማያስደስታችሁ፣ የሰው ውድቀት የሚያዝናናችሁ ሰዎች ናችሁ አበሾች ማለት ነው። እና በጣም እንጃ ለእርምጃችን ራሱ ብንጠነቀቅ በጣም ደስ ይለኛል። እና ብናስተውል በቃ የሆነ ነገር እኮ ሰው ነው የሚያስብለው እኮ አስተሳሰቡ ነው። ለሰው ልጅ ያለው ሪስፔክት ነው።
እናንተ ዝም ብላችሁ በአፋችሁ ዝም ብላችሁ በአእምሯችሁ የመጣውን ነው የምትናገሩ እና እኔ ከእናንተ ምንም እንደዚህ አይነት ነገር አልጠብቅም። እና ፋሚሊዎቼ እወዳቸዋለሁ። እግዚአብሔር የኔ ፋሚሊዎች በተለይ ትለያላችሁ። ድንግል አንድ ቀን እኮ እንደዚህ ተናግራችሁ አታውቁም። በቃ የኔ እንጃ የዩቲዩብ ፋሚሊዎቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ለእናንተ በጣም ክብር አለኝ እና በጣም ነው የምወዳችሁ እና የዩቲዩብ ፋሚሊዎች እግዚአብሔር የኔ ፋሚሊዎች ወደ አርሴማ ዩቲዩብ ቻናል ገብታችሁ ሰብስክራይብ ልታደርጉ ትፈልጋለሁ። የኔ ሰብስክራይቦቼ እዛ እሷ ጋር ሄዳችሁ ሰብስክራይብ ልታደርጓትና እንድታበረታቷት ትፈልጋለሁ። ሰፖርት አድርጓት። እኔ እንጃ አላውቅም፣ ብቻ ግን በቃ በጥሩ ኮሜንት ላይክ ሰብስክራይብ እያደረጋችሁ እቺ ልጅ ነገ የምትደረደረው በሱ ሊሆን ይችላል። በቃ የሰው ልጅ ከየት ልወቀው ማለት አይደለም ያለብን፣ ወይም የታውቀዋለሁ አይደለም ማለት ያለብን። የሰው ልጅ መገናኛው አይታወቅም። እኔን ከእናንተ ጋር ያገናኘኝ ሶሻል ሚዲያ ዩቲዩብ ነው። ከእናንተ ያገናኘኝ ገባችሁ? እናንተም ከኔ ጋር የተዋወቃችሁት በዩቲዩብ ነው፣ በሶሻል ሚዲያ። ያኔ እኮ ማርያምን ይሄ ሰው እኮ ክፉ ነገር መጥፎ ነገር አጋጥሞት ቢሆን ወይም እቺ ልጅ ወይም ይሄ ልጅ መጥፎ ነገር ቢሆን ያጋጠመው ወይ እንደዚህ እኮ ነው፣ አይ ወይ ነው ሞተ፣ ወይ ነው ታመመ፣ እንደዚህ ሆነ እያላችሁ ቡና ማጠጫ ነው የምታደርጉት። አሁን ግን አታቀሳስሩ። በግድ ሰው ካልተጋደለ አትበሉ። ሰውና ሰው አታያይዙ። በቃ ለድርጊታችሁ በጣም እንትን እኔ እንጃ ብቻ አላውቅም። ብዙ ነገር ይቀራቸዋል ቲክቶከሮች በተለይ በቃ እኔ እንጃ አላውቅም። ቲክቶከሮች ፈጣሪ ለእናንተ ማስተዋል ይመስጣችሁ እና ምንድነው በመጨረሻ ላይ ልንፈልገው እስከዚህ ማለት በእናንተ ለምን እንናደለም እንቀጥል እና ቲክቶከሮች በጣም ስርዓት አድርጉ። እግዚአብሔር በጣም ስርዓት አሁን ላይ እየፈሰሳችሁ ያላችሁ በጣም ስርዓት አድርጉ ከሚባለው በላይ ማለት ነው። እኛ ዝም ያለው አውቀን እና ስርዓት አድርጉ። ሰው በግድ ከተጣላ አትበሉ። በቃ ሰው አታቀሳስሩ። ምንም አይጠቅምም። ነገ ይቆጫችኋል። ከዚህ ቻላቁ ነገ ይቆጫችኋል እና እነዚህ ሰዎች ጥሩ ደረጃ ሲደርሱ ለማየት ያብቃችሁ እንጂ ለሰው ልጅ ጥሩ ነገር ተመኙ። እስኪ በህይወታችሁ ለአንዴ በቃ በህይወታችሁ ውስጥ አንድ ጊዜ ቢሆን ለሰው ልጅ ጥሩ ነገር ተመኙ። የሰውን ውድቀት ስትመኙ የራሳችሁን ውድቀት መፈጣሪ የሚያሳያችሁና ቻላቁ የአብሳላታ ማህሪት ዩቲዩብ ቻናሎች በጣም ነው የምወዳችሁ። ደግሞ የኔ ወዲንሶች ፍቅር ናችሁ። እግዚአብሔርን ለእናንተ ያለኝ ሪስፔክት ለየት ያለ ነው እና በቃ አላውቅም። ብቻ ግን እኔ ለቲክቶከሮች እንድታስጠነቅቁ በቃ መልእክት ነው። ብቻ ለቲክቶከሮች አደብ ይግዙ። በቃ የሚለቁት ነገር ምንም ደስ አይልም እና ፋሚሊዎቼ እወዳችኋለሁ፣ አከብራችኋለሁ እና አርሴማና ቴዲ ደግሞ ፍቅራችሁን የአብርሃምና የሳራ ያድርግላችሁ፣ ያዝልቅላችሁ፣ ሀሳባችሁን ፈጣሪ ያሟላላችሁ። ብቻ እኔ በምችለው በአቅሜ አላውቅም በሀሳብ ቢሆን እደግፋችኋለሁ እና ቤተሰቦቼ እወዳችኋለሁ፣ አከብራችኋለሁ። ያው እስከ ነገ ሰላሙን ያብዛላችሁ። ነገ ግን ስንመለስ ቃል ነው ከአርሴማ ጋር አብረን የምንመለሰው። ያው እስከ ነገ ሰላሙን ያብዛላችሁ።